በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እውነት ከሆነ እኔም ጠይቃችሁ እሺ አሁን ማለት ነው እኛ አሁን ጴንጤዎች ማለት ነው ለመጀመሪያ ስንድን ማለት ነው እንማራለን ማለት ነው። ስለ ጌታ እንማራለን 6 ወር 3 ወር ምናምን እንማራለን ስለ ጌታ በደንብ ስለ ጌታ ኢየሱስ ስለሞተልን ስለተሰቀለልን በሱ ምክንያት ስለዳንን እንማራለን። ከተማርን በኋላ ተማሪዎች ጠቅላላ ከተማርነው በኋላ ፕሮግራም ይደረግና አምነን ተስማምተን በጌታ በኢየሱስ እንደሞተልን አምነን ተስማምተን ከዛ ወደ ጥምቀት እንሄዳለን ማለት ነው። ግን አሁን እኛ እግዚአብሔርን ቀጥታ ነው የምንለምነው። እኔ ቅርባችሁ ነኝ ብሏል። ግን ለመልአክ ለምንድነው የምትጸልዩት? ለምንድነው የምትሰግዱት? የአክብሮትም ቢሆን አሁን ለምሳሌ ለሚካኤልም ለጊዮርጊስ ለቅዱስ ጊዮርጊስም ለቅዱስ ሚካኤልም ሊል ያወቅሽ ባለፈው መተሽ ነበር አኛ ቤት። አዎ እናሱ አልገባኝም። ለምንድነው ጥያቄ ይሄ ነገር ከ1 እስከ 30 ብቻ ነው የሚያስቸግረኛልሽ ነው። አዎ እሱ ለምንድነው ለጌታ ብቻ የማይሆነው? እግዚአብሔርን ለኔ ብቻ ነው ያለው። ለምንድነው እናንተ ወደ ክርስትና ለመምጣት ምንድን ያገዳችሁ ተብላ ስጠይቅ ከ1 እስከ 30 ብቻ ነው ያዘኝ አለሽ ባለው። ለእግዚአብሔር ለምን በቃ ለእግዚአብሔር ብቻ ለምን? እኔ ቅርባችሁ ነኝ፣ እኔ ሞቼላችኋለሁ፣ እኔ ተሰቀየላችኋለሁ አለ። ለምንድነው እናንተ ለዛ ስትሰጡ እኮ እግዚአብሔር ይረሳል። አሁን ሙሉ ቀን ለሚካኤል ሲባል ኢየሱስን መቼ ነው እሺ የምትጠሩት? እኔ እኮ ግርም የሚለኝ እንደ ባለፈው አያሳዝናችሁም ወይ በይን እስቲ። ኢየሱስ አያሳዝነው ወይ? ሞተ ተሰቀለ። እሺ እኔ እኮ ነው ለአክብሮት ነው ትላላችሁ። ቆይ ለአክብሮት ነው ትላላችሁ። እሺ ለሚካኤል ዛሬ ለአክብሮት ነው፣ ለኢየሱስ ግን እኮ ይኸው ተወሰናለኝ የምትሉት እንዴት ነው የምከፋፍሉት? ሳለ ወይ እንጂ ሙሉ ወር ሙሉ ገብርኤል ሲባል ኡራኤል ሲባል ኢየሱስ እንዴት ነው? ኢየሱስ ነው በቃ አይነት ጥያቄ ተቃቃላችሁ ነው የምትይኝ። አሳዝናችሁ ኢየሱስ ክርስቶስ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? የለም እኮ የኢየሱስ ቤተክርስቲያን አይተሽ ታውቂያለሽ? በኢትዮጵያ ኦርቶዶክስ ኢየሱስ በ6 ወር በ5 አለ የለም ፈረንሳይ ለጋሲዮን ኢየሱስ ቤተክርስቲያን አውቃለሁ። በቃ ሬር ነው ገብቶሻል። የተክልዬ ነው እያወጭ አሁን ደግሞ ሬር ነው አለሽ። አሁን ጎንደሩ ሰጁ ሬር ነው አላልኩም እኔ ኢየሱስ የሚባል እሱ ነው ያለኝ። ጎንደር ታውቂያለሽ? ወደ ፒያሳ አካባቢ ወዳለው ኢየሱስ ኢየሱስ ግን እውነት እስኪ አስቡት እናንተ። አንዴ ጋይስ አንዴ ቆይ አንዴ ፕሊዝ። ለምን እንደሆነ ታውቂያለሽ? አረባከላ ቆይ አንዴ እሺ አንቺን አይደለም ለሚውት ለምን ታገኛለሽ? እያወራሁ ስለሆነ ይሄ ኩድግና ነው እንዴ ምንድነው? እዚህ ቁጭ ብለን ተክልዬ ምን ልትል ነው እንዴ? ሙዲ ይዛል ታደብ ነው እንዴ? እንደው በጌታስ ሊሊ በመጀመሪያ ደረጃ እስቲ መቼስ ያስፈልገኛል አንተን አድርጊኝ ጸልይልኝ እስቲ። ያው ማለት ቤትሽ ምናምን ለምሳሌ አሁን አንተ ሁለት ሰው አቁመህ እኔ ለኢየሱስ የሚጸልይና ለሚካኤል ለመላክ የሚጸልይ የትኛውን ትመርጣለህ? ሊሊ ችግር የለም ቆይ አንዴ እንዴ መጀመሪያ ደረጃ እየነገርኩሽ ነው። ቤትሽ ለጸሎት ስትቆይ ምናምን ጸልይልኝ ለኔ አረ ለኢትዮጵያ ሕዝብ ነው ማለት በቃ ለኢትዮጵያ ሕዝብ ነው በቃ ወጥቃላ የምጸልየው ለቤተሰቦቼ ሁላ እግዚአብሔርን ለምን እግዚአብሔር ቅርብ ነኝ ብሎ ለምን ለእግዚአብሔር ቀጥታ አንጸልይም? ጥያቄ ነው የሚሆንብኝ በቃ። አሁን ነሽ ነይ አንዴ እግዚአብሔር ቅርቤ ከሆነ ለምን ትጸልይልኛለሽ? ራሴ አልጸልይም እንዴ? ወደ ቀጥታ ወደ ጸሎት እኔማ እንዲያስባችሁ ነው እንጂ እንዲያስበን አንድ እንድናመልክ ኢትዮጵያዎች በአጠቃላይ አንድ ኢየሱስ ክርስቶስ እንድናምን ነው እንጂ እኔማ መጸለይ አልችልም። አንዴ እሱን እኔማ መጸለይ አልችልም። ደማውን መጸለይ አልችልም። ለራሴ ነው እንጂ ያው ሊሊ እኔ ጸልይልኝ ማለት አንቺን የማያስከፋሽ ከሆነ ቅድስት ድንግልን ጸልይልኝ ስል ግን ያስከፋሻል። አንቺ ከቅድስት ድንግል ማርያም በልጠሽ ነው ምንድነው? አይደለም እኔ አይደለሁም ጸሎትህን እንደዚህ ይፈልጋል እንደዚህ ለእግዚአብሔር ብዬ አልናገርም። እግዚአብሔር በቃ እንዲያስበን እርስ በርስ ተጸላለዩ ስለተባባል ነው እንጂ ለሚካኤል ጸልይ ለእግዚአብሔር እንዲነግረኝ አላረግም በፍጹም አይደለም። ለምሳሌ እኔ አንቺን እኮ አልኩሽ ይኸው ጸልይልኝ ብዬ ለምሳሌ አንድ ሰው ለምሳሌ በሆነ ነገር ለምሳሌ ወይ በኃጢአት ለምሳሌ ቢቸገር ከእንደዚህ አይነት ኃጢአት ጌታ እንዲያወጣኝ እንዲረዳኝ ጸልይልኝ ቢልሽ ችግር አለ የለውም? ችግር የለውም። እሺ
እመቤታችንን እንደዛ ስጠይቃት ታዲያ ለምን የሚደብርሽ? አንቺ ስትጠየቂ አይደብርሽም? እመቤታችን ስትጠየቅ ይደብርሽ? አይደለም የኛና የእነ እመቤተ ማርያም እኮ ይለያያል። እኛ እኮ እርስ በርስ ተንበርከን ስንጸልይ ሸክማችንን እርስ በርስ እንጸላለን። ግን እኔ መጥቼ ግን ለአንተ እግዚአብሔር ጋር እንድቀርብ ጸልይልኝ ግን አልልህም። እንደ እግዚአብሔር ራሴ አባት ያለ ቆይ አንዴ እግዚአብሔር ጋር እንድቀርብ ማለት ለምሳሌ በመንፈሳዊት ብትደክሚ በመንፈሳዊ ህይወት እንዳድግ ጸልይልኝ ትኛለሽ አትይኝም? ጸልያለሁ። ታዲያ በቃ እኛም ከዚህ የዘለለ ነገር እኮ አይደለም። እናንተ እኮ ጸልዬ እኔ ለአንተ ጸልዬ ማለት ነው ለእመቤቴ ጸልዬ እመቤቴ ደግሞ ለእግዚአብሔር ጸሎት እንድታደርስ ጸልዬ ቆይ አንዴ መጸለይ የሚለው ቃሉን እንግዲህ ተጠቀም ነው እንጂ መጸለይ የሚለው መለመን እንደማለትም ጭምር። አሁን ያው ለምሳሌ አንቺ እኮ መለመን ስለምናንተ ቀጥታ ጸልዬ አይደለም። ለምሳሌ እኔ አንቺን ይሄው ለመንኩሽ እኮ ጸልይልኝ ብዬ ለምንሽ እችላለሁ። ጥያቄ ማቅረብ ወይም መለመን ምናምን እሱ ጸሎት ተብሎ ሊጠራ ስለሚችል ነው። አንዳንድ ጊዜ ተመሳሳይ ቃል ስለምንጠቀም ምናልባት ሊያወዛግብ ይችላል እንጂ እናንተን ጸሎት ስንጸልይ ጸሎት ሙሉ ወደሚሰማው ወደ እግዚአብሔር ነው የምንጸልየው። አለቀ። የሁሉም ጸሎት እግዚአብሔር ነው የሚሰማው የሚቀበለው። እሺ ለምንድን ነው ስም የሚጠራው? እሺ እና ምንድነው እመቤታችንን ብንጠይቃት ሌሎችንም ምናምን ብንጠይቅ ግን ልክ ይሄ አንቺን እንደምጠይቅሽ አይነት ያለ ጥያቄ ነው። ግን እሱንም ያው ጸሎት እየተባለ ይጠራል እንጂ የተለየ ነገር አይደለም። በቃ አንቺን እንደምጠይቅሽ ነው እነሱንም የምጠይቃቸው። ልዩነቱ ግን ለእግዚአብሔር ልመና አድርሽልኝ ነው እኮ የምትሏት እናንተ። ለእግዚአብሔር ልመና አድርሽልኝ ነው እኮ እንዴ። ይኸው አንቺን እኮ አልኩሽ እኮ አሁን ቀደም እኮ ለአንቺ ሲሆን እኮ በይ እሺ እኮ አልሽኝ። አሁን ለአንቺ ሲሆን እኔ ከዚህ ኃጢአት መውጣት ፈልጋለሁ ግን አቅም አነሰኝና ከዚህ ኃጢአት እንድወጣ እስቲ ጌታን ጠይቂልኝ አልኩሽ። ይሄ እኔ ጸሎቴ ነው። ግን እሱን ደግሞ እንድለምኝልኝ ነገርኩሽ። እሱን ደግሞ ወስደሽ አንቺም ወደ ጌታ ትጸልያለሽ። እመቤታችን ጋር ሲሆን ግን እያልሽ ነው ሊሊ አይደለም። ከዛ እግዚአብሔር ደግሞ በእመቤቴ ማርያም አድርጎ አንተ ደግሞ እንዲደርስልሃል ማለት ነው። ታዩ ቆይ በቃ በጌታ ቀን በጌታ እንደምን ቢኖርህ አሁን ቀጥታ እግዚአብሔር ጋር ጸልዩ ብላችሁ ማበረታታት አለባችሁ እንጂ ለሚካኤል ለመላእክቶች ግን መጸለይ ማበረታታት የለባችሁም። እግዚአብሔር አለ እሱ ሰማይና ምድር የፈጠረው ቀጥታ እኮ እንጸልያለን ሊሊ ቀጥታ እንጸልያለን። እኛ ይኸውልሽ አባታችን ሆይ ብለን አባታችን ሆይ ብለን አባታችን እንጣራለን። እግዚአብሔርን እንጠራዋለን፣ እንጸልያለን። ቀጥታ ወደ እግዚአብሔር አምላካችን እንጮሃለን። ፕላስ ግን በቤተ ክርስቲያን ውስጥ እንደመሆናችን በኤርትራን ውስጥ ያሉ አካላት ደግሞ እንዲያግዙን እናደርጋለን። ይሄ ሩጫቸውን የጨረሱ ቅዱሳን ስላሉ በላይ በሰማይ እነሱ በምድር ላይ እየሆነ ያለውን ነገር ስለሚያውቁ እነሱም እንዲያግዙን ደግሞ እንጠይቃቸዋለን። እስቲ ከጌታ ጋር እግዚአብሔርን አባታችሁ እያለሁ በመልአክ በኩል ለምኑኝ አላለም እኮ እግዚአብሔር ራሱ ቅርብ ነኝ እኔ ከስትፋሳችሁ ቅርብ ነኝ አለ እኮ። ቅርብ ነው አምላካችን እግዚአብሔር ቅርብ ነው። ግን ጩኸታቸው ወደ ልመናቸው ይላል የእግዚአብሔር አይኖቹ ወደ ጻድቃን ጸሎቱ ማነው ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው ይላል። ስለ የጻድቅ ሰው ጸሎት በስራ እጅግ ኃይል ስለምታደርግ የእነሱንም ጸሎት እንጠቀም ብለን እንደዛ እናደርጋለን እንጂ ሊሊ እኛ ቀጥታ አንጸልይም ማለት አይደለም። ልክ አንቺን ጸልይልኝ ስልሽ ቀጥታ መጸለይ አቅቶኝ እንኳን መጸለያለሁ፣ ግን ደግሞ የአንቺ ጸሎት ደግሞ ያግዘኛል፣ ይደግፈኛል። በተለይ አንቺ ወደ ጌታ በጣም የቀረብሽ ሰው ብትሆኝና እኔ ደግሞ ከጌታ በጣም የራኩኝ ብሆን የአንቺ ጸሎትሽ በጣም ለኔ ጠቃሚ ነው፣ ያግዘኛል፣ በጣም ይረዳኛል። ስለዛ እንትን ይላል ባይዚ ያዕቆብ ሲናገር የእምነት ጸሎት ድውዩን ይፈውሳል ይልና ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል። ኢቭን ኃጢአቱ ሰው እንዲሰረይለት ራሱ ሊጸለይለት ይገባል። እንደ አንቺ የኤርሳን ሽማግሌዎች ሌላው ሲጸልዩ ለኃጢአት ስርየትም ሊጸልዩ ይችላሉ ማለት ነው። ምንድነው በበሽታ ውስጥ ቢኖር እሱ እንዲፈወስ ሊጸልዩለት ይችላሉ። ራስ ጸልይ ብቻ ይባላል። አዎ ይሄ ምን ለመሰለ አሁን ልዩነታችን ማለት ልዩነታችን ለምሳሌ እመቤቴ ማርያም ሆይ እንደዚህ እኮ ተባብለን አይደለም። አሁን እኮ እመቤቴ ማርያም ሆይ ተቸግሬያለሁ ንገሪልኝ እኔ ተደርጌያለሁ አንቺ ሄደሽ ፓስተርሽ ጋር ሄደሽ ሊሊ እኔ እንዲህ ተቸግሬያለሁ ፓስተር ለምን ንገሪልኝ ለጌታ ለምንልኝ በትዩ ችግር አለው እንዴ? እሱ ለሱ ጸልዬ እሱ ለእግዚአብሔር ነግሮልኝ እግዚአብሔር ለሱ አይነግርልኝም፣ ለራሴ እንዲነግረኝ ነው የምፈልገው። ይሄ ለእግዚአብሔር ኮኔክሽን እንዲኖር ነው እንጂ አይደለም። ፓስተርሽ ጋር ሄደሽ ፓስተር እንዲህ ነገር ቸግሮኛል፣ እስቲ እዚህ ጉዳይ ላይ ጸልይልኝ፣ ንገሪልኝ፣ ወደ ጌታ ጩህልኝ ብትያለሽ አትዩ እላለሁ።
በቃ ታዳኒ አሁን እሱን ግን ቀን አልሰጠውም። የሆነ ቀን ስለጸለየልኝ ብዬ 2 ለሱ አልሰጠውም፣ 3 ለሱ ይሄን እኮ ጾታ አድርሶልኛል ብዬ አላመልከውም እንዴ። በቃ ጸለየልኝ። እናንተ እኮ ማርያም ጸለየችላችሁ እመቤቴ ማርያም። ግን ዛሬ እመቤቴ ማርያም ያደረገችልኝ ቃሏ ለእመቤቴ ማርያም አልሰጠውም። አሁን ለአገልጋዬ ጸለየልኝ። ግን ዛሬ ቀን መሰየም አለበት ብዬ እሱን አላመሰግነውም። እናንተ እኮ ዛሬ ጊዮርጊስ ነው ጊዮርጊስ ስለለመነልኝ ታመሰግኑታላችሁ ጊዮርጊስን። ለምን እግዚአብሔር ነው መመስገን ያለበት። በቃ አንዴ እሺ ላውራ። ይሄን ነገር ግን እውነት ቢስተካከል ጥሩ ነው። እሺ አንዴ እሺ ሌላ ሐሳብ ነው ግን እሺ እንትን ይኸውልሽ ይሄ አንዴ በዛ ላይ ደግሞ አንድ ጥያቄ ደግሞ አራቺ ልጅ ወይኔ ጉዲ አይሰማም ለታችን ለጻነ ስለሰጣችሁ ነው። አመሰግናለሁ። ይቅርታ። ችግር የለም እሺ አንዴ እንትን ምንድነው አንቺ በስመ አብ ጩኸትሽ ግን አስጠፋሽብኝ። ሶሪ ችግር የለም። አመሰግናለሁ። ኑሩልኝ። ችግር አታመስግኗቸው እነሱ ላልሽው እንዴ ምንድነው ችግሩ? መመስገን ያለበት ካለ ይመሰገናል። ምንም እግዚአብሔር ነው ያደረገው። አይደለም አዎ እግዚአብሔር ነው ያደረገው። ግን እግዚአብሔር በቅዱሳኑ በኩል ድንቅ ነው እንዲል በቃ በቅዱሳኑ በኩል እንዲህ ቢያደርግ በቅዱሳኑ በኩል እኛ ልዩነት በቃ ይችላል። ከእናንተ ጋር እንለያየው አንድ ላይ ማምለክ ስንችል አንድ ላይ እግዚአብሔርን ማመስገን ስንችል በቃ በዚች አይደለም ልዩነታችን። ነው በዚህ ነው ዋናው ድህነት ላይ ነው ልዩነታችን። አንዴ ድህነት ደግሞ ልንገርህ፣ ድህነት ደግሞ እኛ የምንለው እሺ የት ቸርች ነው ያለሽው ሊሊ? እኔ ሙሉ ወንጌል። ጥምቀት ያድናል ብለሽ ነው የምታምኚው? ጥምቀት ለድህነት ነው? ሰው አድንም ጥምቀት አድንም። እሺ ጥምቀት አያድንም። መጽሐፍ ቅዱስን ቃል በቃል ጥምቀት ያድናል ይላል። ለምሳሌ ለምን መሰለህ አሁን እኛ የምንለው ማለት ነው ጴንጦች የምንለው ምን መሰለህ? ልክ ነህ። አሁን ጴንጦች የምንለው ማለት ነው አሁን ኢየሱስ ክርስቶስ መሞቱን መሰቃየቱን የማያምን አለ። ዋናው ለእኔ ተሰቃይቷል፣ ለእኔ ቆስሏል፣ ደምቷል እምነቱ በይሄን የማያምን አለ፣ የሚተናነቀው አለ። ይሄን ማመን ማለት በቃ ዋናው ይሄን ማመን ነው። እኛ ጴንጤ የምንለው ሞቷል፣ ተሰቃይቷል፣ ደምቷል፣ ተጎሳቅሏል፣ ታርዷል ብለን እሱ ነው እኮ እምነት። ከውሃ ጋር ውሃ የማንለው እኮ እምነቱ ዋናው የተሰቃየውስ ስቃዩን ከውሃ ጋር እናወዳድረው። በቃ በእኛ የምንለው ስቃይ ተሰቃይቷል፣ ታርዷል ከውሃ ጋር ሳላችሁ አታወዳድሩትም እኮ አይደለም ሊሊ። እሱ እምነት ነው መጽሐፍ ቅዱስ ቃል በቃል ጥምቀት ያድናል ይላል። አንቺ ለምንድን ነው መጽሐፍ ቅዱስ የማትቀበዩ? ለምሳሌ እምነትም ጥምቀትም ነው አምነዋለሁ። ግን እምነትም ጥምቀትም እምነት ያመነ የተጠመቀም ነው የሚለው። ያላመነ ደግሞ አለ ኢየሱስ እንደሞተ እንደተሰቃየልህ ካላመንክ ተፈርዶብሃል። እሺ ስለዛ አዎ ግን ያላመነ ሲሆን ግን ሳታምን ስትቀር ግን ካላመንክ ግን ተፈርዶብሃል። ይፈረድበታል። ስለዛ የሚያድነው ስቃዩን የማያውቃለ ስቃዩን ለአንተ ብሎ መሰቃየቱን ለአንተ መሰቀሉ በዝረራ ጣለች ለቅዱስ ሚካኤል በመጀመሪያ አንድ እንድንሆን እኮ ነው ጸልያለሁ። እግዚአብሔር አንድ እንድንሆን ቆይ እኮ ችግር አንድ እንሆናለን ብዬ አስባለሁ። አሁን ትንሽ እንትን ካልን ከቆየን ፕሮቴስታንትና ኦርቶዶክስ አንድ ባይሆንም አንቺ ወደኛ መተሽ ግን አንድ ልንሆን ቆይ አንዴ እሺ። አሁን ስለዛ የሚያድነው እምነትም ጥምቀትም ነው ማለት ነው። አንድ ላይ ሆነ ያመነ የተጠመቀ ትክክል። ስለዛ ጥምቀት ለድህነት ነው ማለት ነው ከእምነት ጋር። ለምሳሌ አምነናል፣ በኢየሱስ መሞት አምነናል፣ ተጠምቀናል። ከዛሳ ጥምቀት ትእዛዝ ነው። ለምሳሌኛ ኃጢአት መንደር አሁን ለምሳሌ ኃጢአት መንደር አልገባም። ጥምቀትም ትእዛዜ ነው። በቃ ፈጽመዋል። ትፈጽሚዋለሽ ለኃጢአት ስርየት እንዲሆንልሽ ማለት ነው። ግን ጥምቀት የምጠመቀው እንድድን ሳይሆን ትእዛዝ ነው። እንድድንማ ሞተልኝ፣ ተሰቃየልኝ። በቃ ዋና ተሰቃየልኝ። እውነት ነው። ስቃዩ ነው ዋናው፣ ደሙ ነው ዋናው። ኢየሱስ ደም ነው እኮ ዋናው። እስኪ አንተ አስበው፣ ኢየሱስ ደሙን ደምቶልህ ሞቶልህ አንድነት ለአንድነት እኮ የሞተው እኮ ስሚ ቆይ አንዴ አንድ እንድንሆን እፈልጋለሁ ምናምን ብለሽ መተሽ በዚያ አወራርሽ ግን ጭራሹን ልታራርቂ አለ። በኢየሱስ መሞትን እኮ እናንተ እኮ ታዝናላችሁ እኮ ታከብራላችሁ እኮ ኢየሱስ መሞት መሰቃየቱን ታዝናላችሁ እኮ አታምኑም እንጂ በእን ደግሞ ልትሳደቢ ነው መሰለኝ። ታምናላችሁ እንጂ ስቃዩን ማመን እኮ ማለት ማመን አለ። ገብቶሃል? ስለዚህ ማመን ያላመነ ያንን ስቃይ ያላመነ ተፈርዶበታል። ኧረ በለው ኧረ ቆይ አንዴ ቆይ አንዴ
አንዴ አረፍ እንበል በጌታ ቆይ አንዴ ቆይ ሊሊ አንዴ ሚዩቱን ታነሻለሽ አንዴ ትንሽ ጸጥ እንበል በጌታ በኢየሱስ ደከመኝ ክርስቶስን አንተ አንቺን እስቲ ማን አለ ከታች አንተ መልስ እንጂ አያሳዝንህም? ኧረ በመቤቴ ሄሉ አንዳቸው እስቲ እህቶች ምናምን ካሉ እንደ ኧረ አልቻልኳትም ዘረረችኝ። ኧረ ያው ከሊዱ ጋር አያወሩም እንዴ? ጥምቀት ለድነት አይደለም እያለች ሊዱ ጥምቀት ለድነት ነው ማለት ጀመረች እንዴ ዘንድሮ? ኧረ ዝጉ በጌታ አይ ብላለች። በገባችበት ቤት ነች። አይ አይደለም እንዴ ሊሊ የጌታ ይባርክሽ የኔ ቆንጆ። እሺ በእውነት ባርኪያት አንዴ ሊዱዬ። በኢየሱስ ነው የምትባርኪኝ። ፕሮቴስታንት ነች። ኧረ አልመሰልሻትም መሰለኝ። አልመሰልኩሽም ሊሊ? አይ በጣም ልክ ፕሮቴስታንት ነሽ? አዎ ነኝ። ግን አሁን ያዋራኝ እኮ የኦርቶዶክሱ እንትና ነው አኪ ነው መሰለኝ እንጃ ነህ አኪ የትኛው ፕሮቴስታንት እንደሆነች ጠይቂያት። አንቺ የሙሉ ወንጌል ነሽ፣ የእሷ ኬት እንደሆነችም ጠይቂያትና እስቲ። እሺ እኔ ሙሉ ወንጌል ነኝ። አንቺስ? አይ ሲጠየቁ አይወዱም ፕሮቴስታንቶች። ሊሊ ሄደሽ በቃ ዝም አለች። ምና ሄደሽ በቃ ይቅርታ እንግዲህ እንዳረብሻችሁ። ችግር የለም። የትኛው እንደሆነ ሲጠየቁ ማለት ፈራን። አንድ እንሁን ጌታ ሆይ፣ ሁላችን በኢየሱስ ክርስቶስ እንመን። አንድ ሁነን ኢትዮጵያን አንድ ሆነን እናመልካለን። አንድ ቀን አይቀርም። ሊሊዬ በለጠን ታውቂዋለሽ? በለጠ ፎሎ አድርጊው። እሺ እሺ። ኧረ በጌታ እንዳታረጊው፣ ዝም በይው አውቁ። ኧረ ሊሊ እሺ በቃ ቻው እንግዲህ። እሺ እቴ ቻው። ልደት ይሻላል። ልደተ ቃል አንደርስኮር 7 ነቃ ያ ልጅ ከበሽታው ከህመሙ አገገመ። ዝልፍልፍ ብላብኝ እኮ አንዴ ልደት የለም መሰለኝ ጋይስ እና ኧረ በቅዱስ ሚካኤል አንተ ዛሬ በስመ አብ አልቻልንም። ዛሬ ባለፈው እኛ ጋር ገብታኛ በቃ እንደዚህ አልቻልንም። እኩል ለማውራት ሞክሬ አንተ ከበደኝ። ቅዱስ ሚካኤል የሆነ ውስጤ የራሱ እንትን አለኝ። በስመ አብ ኧረ ውሃ አልጠጣም በእግዚአብሔር ስም ዳኒን እንትን ብዬ ሲሶ ወየ እና የገዛው ነው አኬ የዞርኩ ያንን ዕቃ ልደትሻ ያንተን ቤት የሚዩት አጣው መሰለኝ። ኧረ የሚዩት አድርግልን እና ሰዓቱም ቆሶ በቃ ነገሯ። አሁን እንወጣለን በቃ ትንሽ ቆይተን። አንተ እኔ ዝም ብዬ አሪፍ የራሴ ጋር ገብቼ ትምህርት በሰጠው ኖሮ እንደዚህ የዚህና ሰዓት እዚህ መቆየቴ ካልቀረ። ኧረ አሪፍ ትምህርት ነው። ምን የቅድሙ ርዕስ አሁን ቶሎ ቋጨው። ከሊዲ ደግሞ ያመቻመችክ ነው። ከሊዲያ ጋር አሪፍ ነው ምናምን ትላታለን። ተመሳሳይ ከሆነ እንዴ ተመሳሳይ ነው ካለችኝ ምን አግብቶን ፓፓ እኛ ጋር ተመሳሳይ ይሁንልን እንጂ ምን አግብቶን። አንዱን ቪዲዮ አውጥቼ በዛ ላይ ብታወራ አሪፍ ነበር። አይ እሷ ከኛ ጋር አንድ ናት። ከነዛ ተመሳሳይ ነው ብላናለች። እንግዲህ እኔ ከተናገርኩት ጋር አንተ ላለማጨቃጨቅ ቤቲና ነኝ ላለመጨቃጨቅ ብለህ እንትን ቤቲና አወካታ ስማ አኬ ወይ ሙሸበክ ስፖንሰር ተደርገሃል። ማን ነው? የሆነ ሰው ብቻ ጽፈውልኝ ነበር። ኧረ እባክህ እኔ ልክለታለሁ ምናምን ብለዋል። እንዴ
እንደዛማ ከሆነ ሌላም ነገር ልበላ። ሌላ ነገር ስትል መምህር አንድ ሚዩት ያርጉት። ይቅርታ ድሬዳዋ ሲሉ ተቀየሩብኝ። ሰላም፣ እንዴት አረፈዳችሁ? ይመስገን አምላክ። እንዴት ነበረኝና እሷን እስኪ ልጠይቅ ልውረዳ። እሺ፣ አንደኛ ነገር መጽሐፍ ቅዱስ ማንበብ ለመጀመር ላይክ በራስ ሲነበብ ስህተት ይመጣል ምናምን የሚባል ነገር ከዚህ በፊት ሰምቼ ነበር። ማለት ሚሲንግ ይደረግ ማለት ነው። ሶ በምን አይነት ከሄድ ነው መነበብ ያለበት ትላለህ? እንትን አስቀድሞ የቤተክርስቲያን አስተምህሮ ማወቅ፣ የቤተክርስቲያን አስተምህሮ ምን ይመስላል፣ ከጌታ ዘንድ አንድ ጊዜ ፈጽሞ የተሰጠውን ሃይማኖት የማስተምህሮ ታውቅና ከዛ በኋላ ከዛ አስተምህሮ ሳትወጣ ታነባለህ መጽሐፍ ቅዱስ። እንደዛ ነው። መጀመሪያ አስተምህሮ ነው የሚቀድመው ከመጽሐፍ ቅዱስ። ለክርስቲያንም የተሰጣት አስቀድሞ መጽሐፍ ቅዱስ ሳይሆን አስተምህሮ ነው። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ተብሎ መጽሐፍ ቅዱስ ላይ የተጻፈ ማለት አስቀድሞ ተሰጥቷል ማለት ነው ሃይማኖቱ። ስለዚህ ያ ሃይማኖት ደግሞ በጽሁፍም ምናምንም ሊገለጥ ይችላል ኦፍ ኮርስ። ስለዚህ ሃይማኖቱን መጀመሪያ አስቀድሞ ማወቅ። ሌላው ግን ከዚህ ውጭም ደግሞ ማለት ነው የተሳተ ትርጉም እንዳትይዝ የተለያዩ የመተርጉማን ስራዎች ስላሉ እነዚህ ኮሜንታሪዎች ምናምን በተለይ የጥንት አባቶች የእነሱን ማየት፣ የክርስቲያን ውስጥ እውቅና ያላቸው መጽሐፍትን ማየት፣ ይሄ የመጽሐፍ ቅዱስ ማብራሪያዎች አሉ እነሱን መመልከት በጣም ተገቢ ነው። በተለይ ግን የጥንት አባቶችን ማየት በቃ የጥንት አባቶችን 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ እንደነ ቅዱስ ዮሐንስ አፈወርቅ አይነት አባቶችን የእነሱን ተርጓሚዎች ምናምን ማየት ጥሩ ነው። አመሰግናለሁ። ሌላኛው ግን እንደው ለሌላ ሰው ነው ጥያቄው ነው። የጌታ ፍቅር ላይክ ሰው እንዲያድርበት ማለት አንዳንዴ ስሜቱን የሆነ ፊልም አታደርገው ነገር አለ። እሱ ነገር እንዴት ነው ልናገኘው? እንትና ምን ፕሮቴስታንት ነው ወይስ ኦርቶዶክስ? ከኦርቶዶክስ ከሆንክ በአጭሩ የክርስቶስ ፍቅር በልባችን ውስጥ እንዲያድር የጌታችን ፍቅር አክቹዋሊ በልባችን ውስጥ የሚፈሰው በመንፈሱ አማካኝነት እንደሚታወቀው እና ግን ይሄ እግዚአብሔርን መውደድ ጌታን መውደድ ጌታን ማፍቀር ዝም ብሎ ብድግ ብለህ እንደዚሁ ዝም ብሎ የሚመጣ ነገር ሳይሆን ፍቅሩ ቀስ በቀስ እየጨመረ የሚሄድ ነው። አንድ ጊዜ በቃ ፍጻሜን ያገኘ ፍቅር ነው በቃ አለቀ በዛው ምናምን ሳይሆን ሁሌም ወደ እርሱ በቀረብክ ቁጥር በጣም ኢንቲሜት በሆንክ ቁጥር በጣም ኢንቲሜት በሆንክ ቁጥር በቀረብክ ቁጥር ጌታን እየወደድከው ነው የምትሄደው። ልክ አንድ ሰው አሁን አንተ ከአንድ ሰው ጋር በጣም በተቀራረብክ ቁጥር ለሱ ያለ ፍቅር እየጨመረ እንደሚሄደው ከጌታ ጋር በቀረብክ ቁጥር ፍቅሩ በመንፈስ ቅዱስ አማካኝነት በአንተ ውስጥ የክርስቶስ ፍቅር እየፈሰሰ ይሄዳል። ሁሌም ቢሆን ፍቅሩ እያደገ ነው የሚሄደው እና እንዴት ነው ይህንን ነገር ማምጣት የሚቻለው? እንዳልኩ በመቅረብ። እንዴት ነው የምንቀርበው? አንደኛ በንስሐ ወደ እግዚአብሔር መመለስ አለብን። በንስሐ ወደ እግዚአብሔር መመለስ አለብን። ከዛ በኋላ ከቅዱስ ሚስጥር መካፈል አለብን። ቅዱስ ቁርባን ሁሌ ከቅዱስ ቁርባን እየተካፈልን መጽሐፍ ቅዱስ ማንበብ አለብን። በተለይ ዮሐንስ ወንጌልን ማንበብ በጣም እኔ የክርስቶስን ፍቅር በጣም የሚያሳድር ይመስለኛል እና ሁሌ ወደ እግዚአብሔር መመለስ፣ ከኃጢአት መራቅ እና ከኃጢአት እየራቁ ወደ እግዚአብሔር እየቀረቡ ከቅዱስ ቁርባን በተአምር አለመራቅ። እኔ ዋናው ነገር እሱ ነው፣ ከቅዱስ ቁርባን አለመራቅ እና ይሄ ከቅዱስ ቁርባን ርቀ ምናምን ኢየሱስ ክርስቶስን ወዳለው ምናምን ብትለኝ አሁን እንደዛ ብንል ዝም ብሎ አንደበት ላይ ነው የሚሆነው፣ ወይም ስሜታዊነት ብቻ ነው የሚሆንብን። ዝም ብሎ መንፈሳዊነት ሳይሆን የምርም ዝም ብሎ ስሜታዊነት ነው የሚሆንብን። ስለዛ የምርም በእውነትም የክርስቶስ ፍቅር በልባችን ውስጥ እንዲኖር ከቅዱስ ቁርባን በተአምር መራቅ የለብንም እና እንደዛ አድርገን ዮሐንስ ወንጌል የምናነበው ከሆነ በስነ ስርዓት በዮሐንስ ወንጌልም ለመጸለይ ብንሞክር በጸሎት ስፒሪት ተሆኑም ሊነበብ ይችላል። ባይዚ ዮሐንስ ወንጌል በጸሎት መንፈስ ሆነም ልታነበው ትችላለህ። ዮሐንስ ወንጌል ልክ ቅዳሴ አሁን ለምሳሌ ጸሎት ነው፣ እዛ ላይ ዮሐንስ ወንጌል ይነበባል፣ ሌሎች ወንጌላትም ይነበባሉ፣ አክቹዋሊ ሌሎች መጽሐፍትም እና ልክ እንደዛ ማድረግ ግን እንዳልኩ ነው። በቃ እነዚህን ካደረገ አንድ ሰው ይሄ ጸሎቱ ይሄ ጾም ጸሎት ምናምን ስግደቱና እንዳለ ሆኖ ንስሐ መግባት፣ ቅዱስ ቁርባን መቀበል፣ ዮሐንስ ወንጌልን ማንበብ
ጥሩ ነው የመጸለይ ባወራው ቁጥር ጌታችን ኢየሱስን ባወራው ቁጥር እየወደድከው ነው የምትሄደው። በጣም አጫጭር ጸሎቶች አሉ። ጌታ ኢየሱስ ክርስቶስ የሕያው እግዚአብሔር ልጅ እኔን ኃጢአተኛውን ማረኝ የሚለውን ለምሳሌ እየደጋገምክ ብትለው ስሙን ደጋግመህ ብትጠራው በጸሎቶች ውስጥም በምን ውስጥም ስሙን እየደጋገምክ ስትጠራው ከእርሱ ጋር ያለ ቅርበት እየጨመረ ይሄዳል። ዝም ብለህ የልብህን ማዋየት መጀመር ልክ አንተ አንዳንዴ ሲከፋ ምናምን የምታወያየው ሰው እንደምትፈልገው ወይ ደግሞ ይሄንማ ለማን አዋየዋለሁ ዝም ብዬ ሊያዘው ምናምን ትላለህ። አንዳንዴ ኦኬ ለምን ለጌታ አላዋየው ምንም አይነት ነገር በልብ ውስጥ ያለው ጌታ ሆይ ይሄ እንደዚህ እንደዚህ ልክ ዝም ብለህ ምንድነው ቀጥታ አጠገብ ካለ ሰው ጋር እንደምታወራው አይነት ወሬ እንደዚህ ነገሮችን ፕራክቲስ ማድረግ ጥሩ ነው እና ከልብ ይሆናል ጸሎቱም። ስለዚህ ከክርስቶስ ጋር ያለ ቅርበት እየጨመረ ይላል እንደዛ እና ውዳሴ አምላክ የሐሙሱን ጸልይ ውዳሴ አምላክ የሐሙሱ በጣም ጸልይ እሱ በጣም ቆንጆ ነው። የንስሐ አይነት ጸሎት ነው፣ ደስ ይላል። ውዳሴ አምላክ የሐሙሱ ጥሩ ነው። እሺ አመሰግናለሁ። መልካም ቀን። እሺ ሌለን እሺ የት አለች ቤቲና? ምንድነው ግብቱ ትትምት ህይወታችን አንዱ ለቤት እንስጣትና እንወጣለን። ረጅም ሰዓት ስለላከ ሲሶ ምንድነው? እኔስ ሰላም ብያለሁ። አጤዋ ስትጠሪኝ ቅድም አልሰማሁም ነበር። በጣም ይቅርታ። በስመ አብ ወወልድ ወመንፈስ ቅዱስ